ሰላም ሰላም እንዴት ናችሁ? ውድ ተከታታዮቼ ሁላችሁም ሰላም ብያለሁ። ዛሬም ይዤላችሁ የመጣሁት አትሌቲክስ ዋን ላይ ቻፕተር ዋን ፓርት ቱ ፓርት ስሪ ማለት ነው። ፓርት ስሪ ላይ ያስቀመጥኩት ፖይንት ዲፊኒሽን ኦፍ አትሌቲክስ የሚል ፓርት ነው ማለት ነው። ከዚህ ስር አትሌቲክስ ዲፊኒሽንን ለማየት እንሞክራለን። ከዛ ቀጥሎ ክላሲፊኬሽን ኦፍ ዲፍረንት አትሌቲክስ ኢቨንት እነሱን ለማየት እንሞክራለን። የተወሰነ 20 ደቂቃዎችን ወስደን አጠር ባለ መንገድ እናቀርባለን ማለት ነው። ስለምትከታተሉን አመሰግናለሁ ከወዲሁ። ሌትስ ስታርት። ስለዚህ ዴፊኒሽን ኦፍ አትሌቲክስ እዚህ ጋር ቻፕተር ዋን ፓርት ዋን ላይ እንደተነጋገር ነው። አትሌቲክስ is derived from the Greek word athlon which is meaning ኮንቴስት የሚል ሚኒንግ አለው። ፋይቲንግ የሚል ሚኒንግ አለው ማለት ነው። አትሎን ማለት ፋይት ማድረግ፣ ኮምፒት ማድረግ፣ ኮንቴስት ማድረግ የሚል ዲፊኒሽን ያለው ነው። So athletics is the oldest form of organized sport contested between individuals or teams. ስለዚህ ኦርጋናይዝድ የሆነ አንሸንት ወይም ኦልደስት ስፖርት ታይፕ ነው ማለት ነው ይሄ አትሌቲክስ የሚባለው። ምክንያቱም አንሸንት ኦሎምፒክ ጌም 776 ቢሲ ጀምሮ አትሌቲክስ የነበረ ኦልደስት ኦርጋናይዝድ ስፖርት ነው ማለት ነው። ቲም ስፖርት ሊሆን ይችላል፣ ኢንዲቪጁዋል ስፖርትም ሊሆን ይችላል። ምንም እንኳን የተወሰኑ ቢሆኑም ቲም ስፖርቶች ማለት ነው። ቲም ስፖርትን ብለን የምንጠራቸው ለምሳሌ እንደ ሪሌይ ሬይ፣ ክሮስ ካንትሪ እነዚህ ቲም ስፖርት ተብሎ ከአትሌቲክስ ኢቨንቶች ውስጥ የሚወሰዱ ናቸው ማለት ነው። ወርድ አትሌት የሚለው ወርድ ምንድን ነው የሚለውን ለማየት ስንሞክር it denotes a person who takes place in contests which involve physical activity. It involves physical activity. types of sport ፊዚካል አክቲቪቲ የሚጠይቁ ስፖርት ላይ የሚሳተፉ ሰዎች ማለት ነው። it is a person አትሌት ስንል ፐርሰን ነው። አትሌት ስንል በአትሌቲክስ ብቻ የሚወዳደር ማለት ብቻም አይደለም። የትኛውን ፊዚካል አክቲቪቲ ስፖርት ላይ የሚወዳደሩ ሰዎች አትሌት ተብለው ይጠራሉ ማለት ነው። this is athlete. okay. So athletics is a group of sporting event that involves competitive running, jumping, throwing, and walking. This is the ancient definition of the modern definition of athletics. Part 1 ላይ ስለ ancient definition of athletics ምንድን ነበር የሚለው? athletics involves running, jumping, boxing, wrestling, and the like. እንደዛ ነበር አንሸንትሊ እንደዛ ነበር አትሌቲክስ ዲፋይን የሚደረገው። ነገር ግን ከረንት ዲፊኒሽኑ ወይም ደግሞ አትሌቲክስ የሚይዛቸው አክቲቪቲዎች ጃምፒንግ ናቸው ወይ ስሮዊንግ ናቸው ወይም ደግሞ ራኒንግ ናቸው ወይም ዎኪንግ ናቸው። ከነዚህ አክቲቪቲ ውጭ ሊሆን አይችልም ማለት ነው። ስለዚህ ይህንን ማወቅ ያስፈልጋል። አንሸንት ዲፊኒሽን እና ከረንት ዲፊኒሽኑን ማወቅ ያስፈልጋል። the most common types of athletics competitions ብለን የምንጠራቸው common types of athletics competition track and field event, road running event, cross country running event, mountain running event, race walking and trail running are the most common athletics competitions. ሌሎች types of athletics competition ይኖራሉ። እነዚህ ግን በጣም common የምንላቸው ናቸው። ለምሳሌ ፌሊንግ ትሬኒንግ ይባላል ወይም ፌሊንግ ራኒንግ ይባላል። ሌሎች ኮመን ያልሆኑ ኢቨንቶች ይኖራሉ። እነዚህ ብቻ አይደሉም።
ግን እነዚህ ሞስት ፕሮባብሊ ኢንተርናሽናል ኮምፒቲሽን ላይ ኮምፒት ማድረግ የምንችልባቸው ኮመን ታይፕስ ኦፍ አትሌቲክስ ኢቨንት ናቸው ማለት ነው። ሶ the result of running events are decided by finishing position or time were measured, and running event decided የሚደረገው or the winner of running event decided የሚደረገው either በታይም ነው or finishing position ላይ ነው ማለት ነው። finishing position ቀድሞ የገባ ያሸንፋል or ቀድሞ ያልገባ ይሸነፋል በሚለው ፊኒሽንግ ፖዚሽን ላይ ማለት ዲሳይድ ማድረግ እንችላለን። ምንም ሰዓት ሳንይዝ ማለት ነው። ሰዓት ሳንይዝ በፊኒሽንግ ፖዚሽን ማወቅ እንችላለን፣ ወይም ደግሞ በታይም ማወቅ እንችላለን። በተለያየ ሰዓት ሰው ቢወዳደር ለምሳሌ አንድ ላይ ሳናወዳደር በራሱ ሰዓት ብቻ በመያዝ በሰዓት አንዱን ከአንዱ ማስበለጥ እንችላለን፣ ዲሳይድ ማድረግ እንችላለን ማለት ነው። While the jumps and throws are won by the athlete that achieves the highest or farthest measurement from the series of attempts. So, throwing, ለምሳሌ jumping event እንዴት ነው አሸናፊውን ዲሳይድ ማድረግ የምንችለው? If the person who achieve more highest distance or more horizontal distance ማወቅ እንችላለን ማለት ነው። ወይዘር ሆሪዞንታሊ ኦር ቨርቲካሊ ዲስታንሱን ሜዥር አድርገን የትኛው አሸናፊ እንደሆነ ማወቅ እንችላለን። The simplicity of competition and the lack of a need for expensive equipment makes athletics one of the most common types of sport in the world. ስለዚህ አትሌቲክስ ከጥንት ጀምሮ ኦርጋናይዝድ የሆነ የስፖርት አይነት ነው። ፓርትስ ኦፍ ኦሎምፒክ ከአንሸንት ኦሎምፒክ ጀምሮ አትሌቲክስ ሞስት ኮመን ታይፕስ ኦፍ ስፖርት የነበረ ነው። ቢኮዝ ምንድነው አንደኛ ኮምፒቲሽኑ ሲምፕል ነው። ሲምፕሊሲቲ ኦፍ ኮምፒቲሽን ሚንስ ኮምፒቲሽኑን ለማዘጋጀት ያን ያህል እንደ ሌሎቹ ሞር ፋሲሊቲ የሚጠይቅ ስላልሆነ እና ላክ ኦፍ ዘ ኒድ ፎር ኤክስፔንሲቭ ኢኩፕመንትስ ኮመንቶቹ በጣም ርካሽም ስለሆኑ ከሌሎች ስፖርት አይነቶች አንጻር ማለት ነው። አትሌቲክስ ኢዝ ሞስትሊ አን ኢንዲቪዥዋል ስፖርት with the exception of relay race and competition which is combined athletes performance for team sports such as cross country. So relay race ሌሎች ኢንዲቪዥዋል ስፖርት መሆናቸውን ማወቅ ያስፈልጋል። አትሌቲክስ is a human competitive sport and games requiring physical skill and system of training that prepare athletes for competition performance. Yes, it requires more physical fitness or physical skill or system of training. በቀጥታ ስለ አትሌቲክስ በጣም ፊዚካል ፊትነስ የሚፈልግ ኢቨንት ነው። ስኪል በጣም ዴቨሎፕ ማድረግ ይጠይቃል። ሲስተም ኦፍ ትሬኒንግን በጣም አጽንኦት ሰጠው ማየት ያስፈልጋል። ትሬኒንግ በጣም ወሳኝ ነው አትሌቲክስ ላይ ማለት ነው። የሚፈልግ የስፖርት አይነት ነው። Athletics Club worldwide offer athletic training facility for multitudes of game and sports. And if your income comes from participating in your sport, you are a professional athlete. If your incomes come from participating in your sport, you are a professional athlete. እንግዲህ አማተሪዝም ኤንድ ፕሮፌሽናል ነው የሚባለው ለማሳወቅ ነው። ምክንያቱም አንድ ሰው አማተር ነው በአትሌቲክስ የሚባለው ምን ሲሆን ነው፣ ወይም ደግሞ ፕሮፌሽናል አትሌት ነው ሲባልስ ምንድን ነው የሚለውን ነገር ለማሳየት ነው። ይሄ ለምሳሌ አንድ ሰው አትሌቲክስ ትሬኒንግ እየሰራ ቋሚ ደሞዙ ወይም ቋሚ ኢንካሙ ህይወትን የሚመራበት ኢንካሙ አትሌቲክስ ከሆነ ወይም ያ ስፖርት ስለሆነ ፕሮፌሽናል ነው ማለት ነው ያ ሰው። ነገር ግን ሌላ ኢንካም ኖሮት ነገር ግን ጎን ለጎን የሚሰራው የትርፍ ሰዓት ስራው ከሆነ ግን አማተር ብለን እንጠራለን ያንን ሰው ማለት ነው። ስለዚህ በዚህ መንገድ ሁለቱም የፕሮፌሽን እና የአማተር
ልዩነት ማወቅ ያስፈልጋል። The other point is classification of athletics, world athletics, world athletics defined athletics in 6 disciplines. World athletics means the athletic governing body or the current governing body of athletics. World athletics 6 ዲሲፕሊኖች አሉ ብሎ ይከፋፍለዋል። ለምሳሌ ትራክ ኤንድ ፊልድ ኢቨንት በአንድ ካታጎሪ ነው የሚከፋፍላቸው። ሮድ ራኒንግ ኤንድ ሬስ ዎኪንግ፣ ክሮስ ካንትሪ ራኒንግ፣ ማውንተን ራኒንግ፣ ትሬል ራኒንግ እና የመሳሰሉት ክላሲፊኬሽን ኦፍ አትሌቲክስ ብለን መያዝ ያስፈልጋል ማለት ነው። According to World Athletics classification. Mountain running was added in 2003 and trail running was added in 2015. So mountain running international athletics event ነው የሆነበትን ጊዜ የሚያሳይ ነው ማለት ነው። በጣም ከረንት ናቸው፣ እንደዚህ ሪሰንት ናቸው ማለት ነው። ማውንተን ራኒንግ ትንሽ ቀደም ይላል። ትሬል ራኒንግ በተለይ አሁን የቅርብ ጊዜ ነው ማለት ነው። All forms of athletics are individual sport with the exception of relay race. However, athletics performance are often told together by country at international champions, and in case of cross country and of race, finishing position or times of the top athletes for a team may be combined to declare a team victor. እንግዲህ አትሌቲክስ ሲባል ኢንዲቪዥዋል ስፖርት ነው ተብሎ ነው የሚታሰበው። ነገር ግን ሪሌይ ሬስ ቲም ስፖርት ነው ይታወቃል። ምክንያቱም አንድ ውድድር ላይ 4 አትሌቶች ናቸው ሊወዳደሩ የሚችሉ ማለት ነው። ስለዚህ የአንዱ ድክመት አንዱ ሊጎዳ ስለሚችል ያው ቲም ስፖርት ነው ብለን እንወስዳለን። ነገር ግን አንዳንዶቹ ለምሳሌ ክሮስ ካንትሪን፣ ሮድ ራኒንግ እነዚህን ብንወስድ ኢንተርናሽናል አትሌቲክስ ሻምፒዮንሺፕ ላይ ሀገራት ሲወዳደሩ ማለት ነው። ያኔ ሲወዳደሩ የሀገሪቱ ወይም ደግሞ አንድ ሀገር በዚህ ኢቨንት አሸናፊ የምትሆነው የተለያዩ አትሌቶች ተሳትፈው እነዛ አትሌቶች ባላቸው የራንክ ፖዚሽን ነው ማለት ነው። ተደምሮ ነው የሚያገኙት ነው። ይደመራል፣ ሰዓታቸውን ይያዛል። ከዛ ተደምሮ ተቀናንሶ የሀገሪቱ አሸናፊነት ይታወቃል ወይም ደረጃ ይታወቃል ማለት ነው። ስለዚህ ኢንተርምስ ኦፍ ካውንትሪስ ራንክ ቲም ስፖርት ነው ልንለው እንችላለን። ነገር ግን ውድድሩ ምን ቲም ስፖርት ነው ልንለው አንችልም፣ በውድድር ወቅት ያለው አክቲቪቲ ስናይ ማለት ነው። እሺ እያንዳንዱን ክላሲፊኬሽን ኦፍ አትሌቲክስ ለማየት ስንሞክር ትራክ ኤንድ ፊልድ ኢቨንት ብለን ከዚህ ስር track and field competitions emerged in the late 19th century and were typically contested between athletes who were representing rival education institutions, military organizations, and sport clubs. So, athletics, track and field event by athletics ከጥንት ጀምሮ በ19ኛው ሴንቸሪ ጀምሮ ሲካሄድ የነበረ ትምህርት ቤቶች፣ በኢንስቲትዩሽኖች፣ ኤዱኬሽናል ኢንስቲትዩሽኖች መካከል፣ በሚሊተሪ ኦርጋናይዜሽን እና ስፖርት ክለብ መካከል ሲካሄድ የነበረ ነው ማለት ነው። ሜን ኤንድ ውሜን ኮምፒት ሴፓሬትሊ ቢኮዝ የሚታወቅ ነው። ይሄን ሴትና ወንድ በአንድ ላይ መቼም ውድድር ያካሄዱ። አንዳንድ ሳምታይምስ ሚክስድ ሪሌይ ሬስ የሚባለው ላይ ሴትና ወንድ በአንድ ላይ ሊወዳደር ይችላል። ነገር ግን ያም ሆኖ ሴት ከወንድ ጋር፣ ወንድ ከወንድ ጋር ሊወዳደር አይችልም። ለምሳሌ 4x400 እንኳን አይሆንም፣ ሪሌይ ላይ ይኖራል። አሁን የማራቶን ላይም አለ ሴትና ወንድ በአንድ ላይ የሚወዳደሩበት። ግን መነሻው ሴትና ወንድ በአንድ ላይ መነሻ ቦታ ላይ አብረው አይነሳም። ወንድ ከሆነ ወንድ ነው፣ ሴት ከሆነ ሴት ነው። ስለዚህ ውድድሩ የተለያየ ነው ማለት ነው። And track comes in both indoor and outdoor and indoor formats. ኢንዶር ኢቨንት የምንላቸው ብዙ ጊዜ ዊንተር ኢቨንት ብለን የምንጠራቸው እነዚህ ኢንዶር ኢቨንትስ ይባላሉ። 100 ሜትር ሳይሆን 60 ሜትር፣ 200 ሜትር፣ 400 ሜትር እነዚህ
ኢንዶር ኢቨንት ይባላሉ። ኢንዶር ኢቨንት ያው እንደምናውቃቸው የቤት ውስጥ ውድድሮች ማለት ነው። ቤት ውስጥ ብዙ ጊዜ ኦቫል ትራኩ 200 ነው የሚሆነው። ቢኮዝ ኦፍ ዛት 100 ሜትር አይኖርም አብዛኛው ጊዜ 100 ሜትር አይኖርም። 200 ሜትር ወይ 60 ሜትር በ400 ሜትር ነው የሚኖረው። 800 ሜትር ይኖራል። ሳምታይምስ 800 ሜትር ሲሆን ያው 4 ዙር ይዞሩና ትራኩ 200 ሜትር ስለሆነ 4 ዙር ዞሮ መጨረስ ይችላል። አውትዶር ኢቨንትስ የምንለው ሞስት ኮመንሊ ሰመር ኢቨንት ነው የሚባለው። አውትዶር ኢቨንት 100 ሜትር፣ 200 ሜትር፣ 400 ሜትር። አውትዶር ኢቨንትስ ያው ሌሎች ትራክ ኢቨንቶችም እነዚህ ኤግዛምፕል ናቸው እንጂ ብዙ ናቸው። አውትዶር ኢቨንት የምንላቸው እኔ 2000 ማነው 800 ሜትር፣ 5 ሜትር ምናምን ከትራክ ላይ ከቤቱ ውጭ ያሉ ኢቨንቶች ናቸው። A variety of running events are held on the track, which fall into 3 broad distance categories. Running may be 3 categories. Sprint or short distance running, middle distance and long distance track. The field events come into 2 types, jumping and throwing event. And each throwing event, athletes are measured by how far they hurl or throw implements. The aim of this throwing event is to maximize how far they hurl or how far they throw an implement or an objects. And shot put, discus, javelin, and hammer throw may be categorized under this throwing event. And there are four most common jumping events: long jump, triple jump, pole vault, and high jump. ሎንግ ጃምፕ እና ትሪፕል ጃምፕ ሆሪዞንታል ጃምፕ ተብለው ይጠራሉ። ሃይ ጃምፕ እና ፖል ቮልት ደግሞ ቨርቲካል ጃምፕ ተብለው ይጠራሉ። ክላሲፊኬሽን ኦፍ ትራክ ኤንድ ፊልድ ኢቨንት ባጭሩ እነዚህ ናቸው። ስፕሪንት ኢቨንት የምንላቸው እነዚህ ኮመን የሚባሉ 60 ሜትር፣ 100 ሜትር፣ 200 ሜትር፣ 400 ሜትር፣ 300 ሜትርን ሎካሊ ሊኖር ይችላል። 60 ሜትርን ያው ሞስት ፕሮባብሊ ኮመን ነው፣ ነገር ግን ኦሎምፒክ ጌም አይደለም። ሚድል ዲስታንስ 800 እና 1500 ሜትር፣ ሎንግ ዲስታንስ እነዚህ አንዳንዱ ክላሲፊኬሽን ተቀምጧል። ይህን ማንበብ ይቻላል። Other classification of athletics is road running. Road running competitions are running events which is predominantly long distance, which are mainly conducted on course of paved or tarmac roads. Also, major events often finish on the track of the main stadium. So, road running የሚባለው long distance running ውስጥ የሚካተት ነው። long distance running ውስጥ የሚካተት ነው። ሎንግ ዲስታንስ ሆኖ እንግዲህ በምንድን ነው የሚለየው? ፔቭድ ሰርፌስ ላይ የሚደረግ ነው። ፔቭድ ሰርፌስ ኦር ታርማክ ሮድስ የሚባለው ይሄ ፔቭድ ማለት ልክ እንደ ክሮስ ካውንትሪ ራኒንግ የሆነ እንትን ላይ አይደለም የሚካሄደው፣ የሆነ ሳር ያለበት አካባቢ ምናምን ሳይሆን ፔቭድ መሆን የተቀባ መሆን አለበት፣ አስፋልት መሆን አለበት ማለት ነው። አስፋልት መሆን አለበት። ሮድ ራኒንግ ነው ለማለት አስፋልት እና መሰል አይነት ነገር መሆን ያስፈልጋል። ብዙ ጊዜ ሮድ ራይ ነው የሚካሄደው። ያው መነሻና መድረሻው አት ስቴዲየም ላይ ሊሆን ይችላል። ነገር ግን ዋና ውድድሩ ሮድ ወይም ደግሞ የጎዳና ላይ መሆን አለበት። In addition to being a common recreational sport, marathon race are one of the most popular aspects of athletics. So marathon running is one of the road running activities. So marathon, half marathon, road running mode. Road racing events can be virtually any distance, but the most common and well known are marathon, half marathon, 20 km, 10 km or 5 kilometer. Race courses are usually held on the streets of the major cities and towns, but can be at any road. Most of the time, usually, የሆነ መንገድ ላይ ነው ጎዳናው በከተማ ውስጥ መካሄድ ያለበት። ምክንያቱም የጎዳና ላይ ሩጫ ሰዎች በሩጫ
ሩጫውን አይተው የፊዚካል ፊትነስን እንዲያዘወትሩ የሚያደርግ ነው። ዓላማው እሱ ስለሆነ ብዙ ጊዜ የሚካሄደው ከተማ ውስጥ ሰው በበዛበት አካባቢ፣ በሰው ተጋላጭ በሆነ አካባቢ ላይ ነው የሚሆነው። ግን ብዙ ጊዜ አይደለም። ብዙ ጊዜ the marathon is the only road running event featured at the International Athletics Association of Athletics Federation World Championship in Athletics and Summer Olympics. Also, there is an annual IAAF World Half Marathon Championship. ስለዚህ ብዙ ጊዜ ማራቶን ብቻ ነው ከነዚህ ከሮድ ራኒንጎች ውስጥ ኦሎምፒክ ጌም ወይም ሰመር ኦሎምፒክ ላይ እውቅና ያለው ማራቶን ብቻ ነው ማለት ነው። ሀፍ ማራቶን ሜቢ በየዓመቱ ሀፍ ማራቶን ሻምፒዮንሺፕ የሚባል በየቦታው ይካሄዳል። እሱ ያው ኢንተርናሽናል አትሌቲክስ ኢንተርናሽናል ኮምፒቲሽን ነው። ግን ኦሎምፒክ ጌም ግን አይደለም። ሀፍ ማራቶን ኦሎምፒክ አይደለም። ኦሎምፒክ ላይ የተካተተ አይደለም። ሙሉ ማራቶን ኦሎምፒክ ፓርቲ ነው ማለት ነው። So the marathon is also the only road running event featured at the World Paralympic Para-Athletics Championship and Summer Paralympics. So marathon ነው ሌሎቹ ቅድም እንደተነጋገር ነው። Cross country running is also one of the classification of athletics, and it is the most naturalistic of the sports in athletics, as competition takes place on open air courses over surface such as grass, woodland, trails and earth. እነዚህ ክሮስ ካንትሪ ራኒንግ ያው ብዙ ጊዜ የሚካሄዱት on an open air courses ሰርፌሱ ቅድም ሮድ ራኒንግ ስንል ፔቭድ መሆን አለበት ወይም ደግሞ ታርማክ ሮድ መሆን አለበት ብለናል። ስለዚህ አስፋልት አካባቢ ላይ የሚካሄድ ነው ማለት ነው። ክሮስ ካንትሪ ግን ከዛ ተቃራኒ ግራስ፣ ውድላንድ ትሬልስ ለምሳሌ ውድ ላይ የሆነ መሰናክል ምናምን ያለበት ነው እና የተለያዩ እንደዚህ አይነት ክፋቶች ሁሉ ሊኖሩ ይችላሉ። ብቻ ግን መንገድ ላይ የማይካሄድ ጎዳና ላይ የማይካሄድ ወይም ደግሞ ፔቭድ የሆነ ሰርፌስ ላይ የማይካሄድ አክቲቪቲ ነው ማለት ነው። It is both an individual and a team sport, as runners are judged on an individual basis and a point scoring method is used for team. Competitions are typically long distance races of 3 km or more, which are usually held in autumn and winter. ያው ክሮስ ካንትሪ ራኒንግ ኢቨንት የሚባሉት ከ3 ኪሎ ሜትር ጀምሮ ያለ ነው ማለት ነው። ከ3 ኪሎ ሜትር ያው ኢንተርናሽናሊ የሚታወቅ ባይሆንም ሎካሊ አንዳንድ ናሽናሊ ይካሄዳል። The standardized events are ለሴቶች እና ለወንዶች እዚህ ጋር እንደምናየው ለሴቶች 6 ኪሎ ሜትር እና 10 ኪሎ ሜትር፣ ለወንዶች 800 ኪሎ ሜትር ወይ 8 ኪሎ ሜትር እና 10 ኪሎ ሜትር ነው ማለት ነው። እነዚህ ኮመን ስታንዳርዳይዝድ የሆኑ ኢቨንቶች ናቸው። ምክንያቱም እዚህ ጋር የሚከፋፈለው ሴቶቹ ፎር ጁኒየር ፊሜል 6 ኪሎ ሜትር ከ20 ዓመት በታች እና ከ20 ዓመት በላይ ብሎ 6 እና 10 ኪሎ ሜትር፣ ወንዶችም ከ20 እና ከ20 በታች 20 በላይ እና ከ20 በታች ተብሎ 8 ኪሎ ሜትር እና 10 ኪሎ ሜትር ይወዳደራሉ ማለት ነው። Cross country's most successful athletes often compete in long distance track and road events as well. So this is ሂስትሪውን ትንሽ ለማየት ነው። መቼ ኦሎምፒክ ጌም ላይ መሳተፍ ጀመረ የሚለውን እዚህ ጋር ማየት ይቻላል። የተወሰነ ሂስትሪ ነው። እዚህ ጋርም ሂስትሪ ነው። ኦኬ number of continental and national cross country competitions are held with championship taking place in different world nations, and while cross country competition are no longer held at the Olympic, having featured in the athletics program for this year and has been present as one of the events within the modern pentathlon competition since 1912 Summer Olympics.
So this cross country running is not a part of Olympic. ያው ፓርትስ ኦፍ ኦሎምፒክ እንዳልሆነ መያዝ ያስፈልጋል። ያው ነገር ግን ክሮስ ካንትሪ ሻምፒዮንሺፕ የሚባል በየሁለት ዓመቱ ይካሄዳል ማለት ነው። በየሁለት ዓመቱ ኢንተርናሽናል ክሮስ ካንትሪ ራኒንግ ሻምፒዮንሺፕ የሚባል ውድድር አለ። እዚህ ጋር እንደምናየው ነው ክሮስ ካንትሪ ያው ግራስ መሆን አለበት መሮጫ ቦታው። The other classification of athletics is race walking, and this race walking is a form of competitive walking that usually takes place on open air roads. Although running tracks are also occasionally used, race walking እንደምናውቀው ሮድ ራኒንግ ላይ ነው ብዙ ጊዜ ፓርትስ ኦፍ ኦሎምፒክ ነው በነገራችን ላይ ሬስ ዋኪንግ ብዙ ጊዜ የሚካሄደው አን ኦፕን ሮድ ራኒንግ ላይ ወይም ደግሞ ልክ እንደ ማራቶን መንገድ ላይ የሚካሄድ ነው። ነገር ግን ትራክ ላይ ሊካሄድ ይችላል። መንገድ ላይ ወይም ሮድ ላይ ሊካሄድ ይችላል። Race walking is the only sport in athletics in which judges monitor athletes on their technique. በጣም አትሌቲክስ ላይ በተለይ ይሄ ሬስ ዋኪንግ በቴክኒኩ ብቻ ጀጅ የሚደረግ የአትሌቲክስ አይነት ነው። በሚገርም ሁኔታ በቴክኒክ ብቻ። ምክንያቱም አትሌት ጀጅ የሚያደርገው ወይም ደግሞ ዲስኳሊፋይ የሚያደርገው ቴክኒኩን ይከታተላል። ቴክኒኩን ፌል ካላደረገ ዲስኳሊፋይ ያደርጋል ማለት ነው። ስለዚህ ቴክኒኩን በጣም ኢንፋሲስ መስጠት ያስፈልጋል። ሬስ ዎከርስ መስት ኦልዌይዝ ሃቭ ኤ ፉት ኢን ኮንታክት ዊዝ ዘ ግራውንድ and their advancing leg must be straightened, not bent at the knee. Failure to follow these rules result in disqualification for the race. So the athlete's foot must be contact with the ground always. ስለዚህ አንደኛው እግር ሲለቅ ሌላኛው እግር መተካት አለበት። ያው ሩጫ እንደምናውቀው ስንሮጥ የሆነ ፍራክሽን ኦፍ ታይም ላይ አየር ላይ የምንቆያት ነገር አለች። እሷ ግን ሬስ ዋኪንግ ላይ በፍጹም አይፈቀድም ማለት ነው። ያን ካደረገ ዳኛው ዲስኳሊፋይ ያደርገዋል ማለት ነው። አድቫንስድ ሌግ የሚባል አለ። አድቫንስድ ሌግ ማለት ከመሬት ሳፖርት ሌግ የሚባለው መሬት ጋር ኮንታክት የሚያደርገው ሌግ ኦልዌይዝ ስትሬት መሆን አለበት ማለት ነው። ጉልበት ላይ መታጠፍ የለበትም። እሱን ካደረገን ዲስኳሊፋይ ይሆናል ማለት ነው። ሬስ ዋኪንግ was briefly dropped from the Olympic program in 1928, but the men's 50 kilometer race walk has been held at every Olympic Games since 1932. So 50 ኪሎ ሜትር ሬስ ዋኪንግ የኦሎምፒክ ጌም ፓርት ነው ማለት ነው። ኦሎምፒክ ጌም ውስጥ የተካተተ ሬስ ዋኪንግ ኮምፒቲሽን ነው። ስለዚህ the men's 20 kilometers race walk was added to the Olympic athletics schedule in 1956, and the women's event was first held in 1992. ስለዚህ 20 ኪሎ ሜትር 50 ኪሎ ሜትር ኦሎምፒክ ፓርት ናቸው። ስለዚህ ሞስት ኮመን ሞደርን ኮምፒቲሽን ሬስ ዋኪንግ የሚባሉት 10 ኪሎ ሜትር፣ 20 ኪሎ ሜትር፣ 50 ኪሎ ሜትር ናቸው። ለሴቶች እና ለወንዶች 3 ኪሎ ሜትር እና 5 ኪሎ ሜትርም ያው ኢንዶር ትራክ ላይ የሚሳተፉበት ሁኔታ አለ። ነገር ግን ሞደርን ኮምፒቲሽን ላይ ሞስት ኮመን የሆኑት ሶስቱ ናቸው። 10 ኪሎ ሜትር፣ 20 ኪሎ ሜትር እና 50 ኪሎ ሜትር ናቸው ማለት ነው። ሌላው ክላሲፊኬሽን ትራይል ራኒንግ ነው። ትራይል ራኒንግ is a sport activity which combines running and where are step gradients hiking that is run on any unpaved surface. ስለዚህ ትራይል ራኒንግ የምንለው ምንድነው? ስቴፕ ግራዲያንት ያለው ቦታ ይወጣ ገባ የበዛበት ትራይል ከእንትኑ እንደምንረዳው ቴረን ከሚለው የመጣ ነው። ምክንያቱም
የሆነ ቶፖግራፊ ወጣ ገባ ቶፖግራፊ ያለበት አካባቢ ላይ የሚካሄድ ነው። ተራራማ ወይም ዳገት የበዛበት ቁልቁለትም ያለው ዳገት ብቻ ሳይሆን ቁልቁለትም ያለው ነው። በዛ በሩጫው ሌላም ብዙ መሰናክሎች ሊኖሩ ይችላሉ። በጣም ጭቃ የበዛበት የሚያንሸራትት ምናምን በጣም አስቸጋሪ የሆነ ቻሌንጅ ያለው ውድድር ነው ውድድር ማለት ነው። አንፔቭድ ሰርፌስ ነው ሰርፌሱ። አንፔቭድ ማለት ጎዳና የሌለው ብዙ ጊዜ አንፔቭድ ሰርፌስ ሊሆን ይችላል። ጎዳና ብቻ ግን የሚለው የሚፈልግ ወጣ ገባ የበዛበት መሆን አለበት ማለት ነው። ኢት ኢዝ ሲሚላር ቱ ማውንቴን ራኒንግ ኦልሶ ኖን አስ ሂል ራኒንግ። ሂል ራኒንግ ማውንቴን ራኒንግ may however include paved sections. Trail running normally takes place in warm climates or on a good paths or tracks which are relatively easy to follow. So trail running ዋርም ክላይሜት ያለበት ሙቀት ምናምን ሁሉ ያለበት እና የሆነ ብዙ ቻለንጅ የበዛበት አይነት ነገር ነው። which are relatively easy to follow ለመከታተል የሚመች አካባቢ ሆኖ ፓዙ ጉድ ፓዝ መሆን አለበት። ትራክ የሆነ አይነት ነገር ነው የሚንቀሳቀሱበት ማለት ነው። And trail running is simply running on trails as opposed to road running, which is running on roads or paved surface. And trail running often involves uneven ground, and maybe stones, roots, even holes along the path. Yeah, it often requires more concentration when you are where you put your feet compared to running on roads. So concentration በጣም ይፈልጋል። ምክንያቱም የምንረግጠውን ነገር ኮንሰንትሬት አድርገን በአይናችን እያየን ካልሆነ እግራችን የት ላይ ማረፍ እንዳለበት የግድ ኮንሰንትሬት አድርገን ማየት አለብን ማለት ነው። ቢኮዝ ቅድም እንደተነጋገርነው የምንሮጥበት ፓርት አንኢቭን ግራውንድ ገደል ሊኖረው ይችላል። ስቶንስ ወይም ደግሞ ሆርስ ምናምን የበዛበት መሰናክል የበዛበት ስለሆነ ኮንሰንትሬሽን የሚጠይቅ ነው። እዚህ ጋር እንደምናየው በዚህ መንገድ ነው ማለት ነው። ሰው ሌላ ክላሲፊኬሽን ማውንቴን ራኒንግ ነው። ማውንቴን ራኒንግ is a sports discipline which takes place mainly off-road in mountain terrain, but if there is a significant elevation gain on the route, a surface road may be used. ማውንቴን ራኒንግ እዚህ ጋር እንደምናየው ብዙ ጊዜ ማውንቴንስ ቴረን ላይ የሚካሄድ ነው። በጣም ቴረን ሊኖር ይችላል ማለት ፔቭድ ያልሆነ ሰርፌስ ማለት ነው። በጣም ኤሌቬሽን መኖር አለበት። የማውንቴን ራኒንግ ለየት የሚያደርገው ከሌላው ማውንቴን መኖሩ ዳገት ሊኖረው ይገባል። ማውንቴን ራኒንግ ነው ለማለት ማውንቴን ሊኖረው ይገባል ማለት ነው። ማውንቴን ከሌለው እንደዛ ነው ማለት አንችልም። ማውንቴን ካለው ችግር የለውም የትም ቦታ it is a form of trial event if it is run on an unpaved surface. ትራያል ራኒንግ ጋር የሆነ የሚመሳሰላቸው ነገሮች አሉ። ማውንቴን ራኒንግ ቢኮዝ ማውንቴን የሚያስፈልገው ኤዘር ፔቭድም ሊሆን ይችላል አንፔቭድም ሊሆን ይችላል ሰርፌሱ። ነገር ግን ማውንቴን መኖር አለበት፣ ዳገት መኖር አለበት የሚለው። ስለዚህ ማውንቴን ራኒንግ አንፔቭድ ሰርፌስ ላይ ስንሳተፍ ትራያል ራኒንግ ሊሆን ይችላል። ምክንያቱም የትራያል ራኒንግን ክራይቴሪያ ስለሚያሟላ ማለት ነው። ማውንቴን ራኒንግ is a combination of running, jogging and walking and depending on how steep the trail is. ራኒንግ፣ ጆጊንግ፣ ዋኪንግም ሊሆን ይችላል። ምክንያቱም በጣም ዳገት ከሆነ ወክ እያደረጉ ቀስ እያደረጉ ነው የሚወጡት። ዋና ዓላማው ምንድነው? ተራራውን ወጥቶ መጨረስ ስለሆነ ማለት ነው። And mountain running is simply running on the mountains. And mountain running often involves trail running, but not always. One thing that you can be sure to get on a mountain run is elevation. Yeah, the main criteria of this mountain running is having elevation. elevation ከሌለ ማውንቴን ራኒንግ ማለት አንችልም። ነገር ግን ተራራ ራኒንግ ቅድም ምንድነው ኤዘር ማውንቴን ሊኖረው ይችላል፣ ማውንቴን ኤሌቬሽን ሊኖረው ይችላል፣ ላይኖረውም ይችላል። ክራይቴሪያው አፕ ኤንድ ዳውን ፕላስ ስቶን ሆል ምናምን አንኢቭን ባክግራውንድ ግራውንድ ማለት ነው። ሶ
ይሄ ነው መገለጫው። ሶ ማውንቴን ራኒንግ involves hills. The most mountain running race more than 20 kilometers, but no longer than 45 kilometers, includes an uphill ascent of at least 1.6 kilometers. ይህ በጣም ማውንቴን ራኒንግ በነገራችን ላይ በጣም የታወቀ አይደለም ማለት በጣም ኢንተርናሽናል ኮምፒቲሽኖች ላይ ያን ያህል የሚሳተፉበት አይደለም። አንዳንድ ሀገራት ናቸው እነዚህ ይህንን የሚያዘወትሩ። በጣም የአድቨንቸር የሚፈልጉ ሀገራት፣ መዝናናት የሚፈልጉ ሀገራት ትራይል ራኒንግ እና ማውንቴን ራኒንግን ያዘወትራሉ። ሀገራችን ውስጥም ተጀምሮ ነበር በሆነ ወቅት፣ አሁን ግን ያለ አይመስለኝም። ሌላው ክላሲፊኬሽን ኦፍ አትሌቲክስ ኮምባይንድ ኢቨንት ብለን የምንጠራው ነው። ኮምባይንድ ኢቨንት ማለት ከስሙ እንደምንረዳው it is a competition in which athletes participate in several track and field events, earning points for their performance in each event, which adds to the potential point score. So ይህን ይመስላል ኮምባይንድ ኢቨንት የምንለው አንድ አትሌት የተለያየ ሴቨራል ትራክ ኤንድ ፊልድ ኢቨንቶች ላይ ሲሳተፍ ተመሳሳይ አትሌት እስከ 10 እስከ 7 ኢቨንቶች ላይ መሳተፍ ይችላል አንድ አትሌት ማለት ነው። ስለዚህ ኮምባይንድ ኢቨንት እንለዋለን። እንደዚህ ኮምባይንድ ኢቨንት ውድድር ሲኖር አንድ አትሌት ብዙ ውድድሮች ላይ መወዳደር እንደሚችል መረዳት ነው ማለት ነው። ኮመን ኮምባይንድ ኢቨንትስ አር ዲካትሎን፣ ሄፕታትሎን ኤንድ ፔንታትሎን። እነዚህ ሶስቶቹ በጣም ኮመን ናቸው። ሌሎቹም አሉ፣ ነገር ግን እነዚህ ኮመን ናቸው። ፔንታትሎን የምንለው the athletes competes in 5 events over a period of 1 day። ስለዚህ አምስቱ ውድድሮች በአንድ ቀን ግዴታ መጨረስ አለበት። ካለዛ ፔንታትሎን አንችልም ማለት ነው። ይሄ የራሱ ህግ አለው፣ ቅደም ተከተል ራሱ ስላለው ማለት ነው። እዚህ ጋር እንደምናየው 200 ሜትር፣ 1500 ሜትር፣ ሎንግ ጃምፕ፣ ዲስከስ እና ጃቭሊን እነዚህ በአንድ ቀን አንድ አትሌት ተወዳድሮ ይወዳደራል ማለት ነው። ሌላው ሄፕታትሎን ነው። ከዚህም ያው ከስሙ እንደምንረዳው አንድ አትሌት 7 ኢቨንቶች ላይ መወዳደር ነው ማለት ነው። 7 ኢቨንት ሄፕታ ማለት 7 ስለሆነ ማለት ነው። So this event is usually contested by women during outdoor season. usually women ኮምፒቲሽን ተብሎ ነው የሚታወቀው። ይሄ ሴቶች ብዙ ጊዜ የሚሳተፉበት ነው። ወንዶችም ይወዳደራሉ፣ ነገር ግን ሞስት ኮመንሊ የሚወዳደሩት ሴቶች ናቸው ማለት ነው። And the athlete competes in 7 events over a period of 2 consecutive days. ቅድም ፔንታትሎን ላይ 5ቱን ውድድር በአንድ ቀን ነው መወዳደር የሚችለው። ሴትም ወንድም መወዳደር ይችላል ፔንታትሎን ላይ። ሄፕታትሎን ላይ ግን ወንዶች ብዙ ጊዜ ሴቶች ናቸው የሚወዳደሩት within 2 consecutive days ነው። ዛሬ ከጀመረ ነገ መጨረስ አለበት ግዴታ፣ ጋፕ አይኖርም ፈጽሞ። ስለዚህ የመጀመሪያው ቀን ላይ የሚወዳደሩት 100 ሜትር ሃርድልስ፣ ሃይ ጃምፕ፣ ሾት ፑት እና 200 ሜትር እነዚህን ይወዳደራሉ። የመጀመሪያው ቀን ኢቨን እንትንም አለው ኦርደር ነው። አንድ ሰከንድ ዴይ ላይ ሎንግ ጃምፕ፣ ጃቭሊን እና 800 ሜትር ይወዳደራል ማለት ነው። The other one is decathlon. This event is usually contested by men during outdoor season, and here the athlete competes in 10 events over a period of 2 consecutive days. One day includes 5 events, and the first day includes the 100 meter long jump, shot put, high jump, and 400 meter. And the second day events include the 110 hurdles, discus, pole vault, javelin, and 1500 meter. እነዚህ እንግዲህ ዴካትሎን ኢቨንቶች ይባላሉ። ብዙ ጊዜ ወንዶች ብቻ የሚሳተፉበት ኢቨንት ነው። ሄፕታትሎን ሴቶች ብቻ የሚሳተፉበት ነው። ብዙ ጊዜ ሁልጊዜ አይደለም ያልኩት፣ ይሄን መርሳት የለባችሁም። በት ፔንታትሎን ቦዝ ሜን ኤንድ ዊሜን የሚወዳደሩበት
ኢቨንት ነው ማለት ነው። ቴንክ ዩ ፎር ዩር አቴንሽን። አመሰግናለሁ ስለተከታተላችሁኝ። እንግዲህ ከሞላ ጎደል ክላሲፊኬሽን ኦፍ አትሌቲክስ በዚህ መንገድ አቅርቤላችኋለሁ። ሞር ማንበብ ያስፈልጋል፣ በቂ ላይሆን ይችላል። ነገር ግን ሃይላይት ምን ማንበብ እንዳለባቸው ተረድታችኋል ብዬ አስባለሁ። ዞሮ ዞሮ ምንድነው አትሌቲክስ ክላሲፊኬሽን ኦፍ አትሌቲክስ ሰፋ ያለ ማብራሪያ ያስፈልገዋል። እያንዳንዱን ኢቨንት አንዳንድ ቱቶሪያል ሊያስፈልገው ይችላል፣ ግን አጠር ባለ መንገድ ነካ ነካ ለማድረግ ሞክሬያለሁ። ስላዳመጣችሁ እጅግ በጣም አመሰግናለሁ። እንግዲህ ያው ቻናሉን ሰብስክራይብ ብታደርጉ ወደፊት ብዙ በተለይ የዩኒቨርሲቲ ትምህርት ኮርሶችን አፕሎድ ለማድረግ አስቤያለሁ። ስለዚህ ሰብስክራይብ አድርጋችሁ ለጓደኞቻችሁ ሼር አድርጋችሁ እንድታበረታቱኝ እናንተም በተጠቀሙ በጣም ደስ ይለኛል። በጣም እጅግ አመሰግናለሁ። መልካም ጊዜ